ደግሞ ምን ትሰሪያለሽ እሷ ጋር? ትንሽ አበዛሻል መሰለሽ። ቆይ እኔ ምን አደረኩ? ላግዝ እየሞከርኩ እኮ ነው። እኔ አግዥኝ ብዬሻለሁ ቤዛ። አይ እና ታዲያ ምንድን ነው የምትይው? ለሊን እኔ ማናገር ፈልጋለሁ። አንቺን ደግሞ ምን አደረገች? በጣም ብዙ ነገር አድርገኛለች። ስሚ፣ አርፈሽ ከተቀመጥሽ አርፈሽ ተቀመጭ። ሁለተኛ እኔ ጋር እንዳትመጪ እንዴ። ከሰማሽ ስሚ፣ አይ ካልሽ እንጣላለን። ስለ እኔ አንድ ነገር እንዳትዪ። ግን እኮ ምንም ግን እኮ የሚባል ነገር የለም። ቆይ አንቺ ሴት ሆነሽ እንዴት እንደዚህ ታደርጊያለሽ? አይመለከተኝም ስለምንም። ግን ምን ማድረግ እንደፈለግ ማወቅ እፈልጋለሁ። ምን ለማድረግ አሰብኩ ደግሞ? ቆይ ምን እንዳደርጋት ነው የምትፈልጊው? ከፈለግ ግደላት። ምን? አዎ ግደላት። ምን ታደርጋለች? ምን ትጠቅማለች? መሞታ ለእኔ ጥሩ እድል። የምን እድል? አይመለከትም። ለማንኛውም ሚስጥር ብጠብቅ ይሻልሻል፣ አለበለዚያ እንጣላለን ቤዛ። እሺ፣ ግን መጀመሪያ ብሩን አስገባለን። ቀልደኛ። ለእኔም ቸግሮኛል፣ እንኳን ላንቺ ላስገባ። መቼስ ለሊን የወሰድካት ያለምንም ብር አይደለም። የሆነ አሪፍ ነገርማ ይከፈላል። ያው ገና ጉዳይ ካለቀ በኋላ። የምን ጉዳይ? ሁሉን ነገር አክስቷ አስተካክላላት፣ ከዛ በኋላ ነው ጨለማ ይገባል። ቆይ ሞኝ ነህ እንዴ? እንዴት? ቅድመ ክፍያማ መቀበል አለብህ። በኋላ ለቅም ብላ ብሸመጥጥስ? እሱም አለ ለካ። አዎ አለ። ጥሩ ልምድ አለሽ ማለት ነው። አዎ አለኝ። አንተ እንዴት እንደፋራ መጨረሻ ለክፍያ ትስማማለህ? በለው፣ አንቺን ነበር ማዘዛ። ከሌሊ ጋር በምን ተጋጭታችሁ ነው ግን? ሌሊ አቃጣሪ ነገር ናት። ይሄን ያህል? አዎ ባቡሬ አቃጣሪ ናት። ብዙ ነገሮች በሷ ምክንያት ተበላሽቶብኛል። አሀ፣ አንቺ ቅናተኛ ጓደኛ ነሽ ማለት ነው። አይ ቅናተኛ እንኳን አይደለሁም። እኔ ግን ጓደኛ ከበፊትም አይወጣልኝም አይደል? አዎ ባቡሬ እንደዛ ነው። በይ አስረሳ። አይ ካልክ ግን? አይ ካልኩ ምን አባሽ ልታመጪ? እሱን ሰራተኛ አደይ ድራማ ተለቀቀ። እንግዲህ ሊሊ ታግዳለች ማለት ነው። ሊሊ ታግዳ ነው ያለችው። እንግዲህ ሊሊን ያሳገደቻት አክስቷ ናት ማለት ነው። የፍርድ ቤት ጉዳይ እስኪያልቅ ድረስ ብላ ነው ያሳገደቻት ማለት ነው። ነገር ግን ሁሉም እየፈለጓት ነው፣ ሊያገኟት አልቻለም። ቤዛ ግን ፍንጭ አግኝታለች ማለት ነው። እንግዲህ በኤላ የተነሳ ብዙ ነገር ሲጣሉ ነበረ ከሊሊ ጋራ። አሁን እሱን ቂም ይዛበት ሊሊ ጋ ውሰደኝ፣ ብዙ የሚላት ነገር አለኝ፣ ብዙ ነገር አድርጋኛለች፣ ብዙ ነገር አበላሽታብኛለች እያለች ነው ማለት ነው። እንግዲህ ልትበቀለው ነው ማለት ነው። ቤዛ እንግዲህ ለሰው ደንታ የሌላት ጥቅመኛ ሴት ናት ማለት ነው። ቤዛ የምትጫወተው ገጸ ባህሪ እንግዲህ ለሰው ምንም ደንታ የሌላት የራሷን ጥቅም ብቻ የምትከተል ጥቅመኛ ሴት ናት ማለት ነው። እንግዲህ በጣም ብዙ ትምህርት የሚሰጥ አስተማሪ የሆነ ድራማ ነው ማለት ነው። ሊሊ እንግዲህ ሁሉም ሰው እየፈለጋት ነው። ቤዛ ብቻ ናት የት እንዳለች እንዴት እንደታገደች እንዳለች የምታውቀው ማለት ነው። እሷ ደግሞ አሁን ለማንም ፍንጭ ልትሰጠው አትችልም። እንግዲህ ምክንያቱም ሊሊን አትወዳትም ማለት ነው። ሊሊን አትወዳትም ምክንያቱም ብዙ ጊዜ ከኤላ ጋር ብርም ልትቀበል ስትል እሷ ነግታበት ቤዛ እንደዚህ ናት ብላ ስላጋለጠቻት አትወዳትም። ብዙ ነገር አበላሽታብኛለች እያለች ነው ማለት ነው። እንግዲህ ሊሊ የኔ ስስት የኔ ልዕልት ታግዳ ነው ያለችው ማለት ነው። ድራማቸው በጣም ነው ደስ የሚለው። በነገራችን ላይ በጣም ደስ የሚል ድራማ ነው። በጣም ብዙ ነገር የሚያስተምር ብዙ ነገር የምንማርበት ያላወቅነው የምናውቅበት በጣም ምርጥ ድራማ ነው ማለት ነው። ሰራተኛ አደይ ድራማ እንግዲህ ሊሊ የኔ ቆንጆ ታግዳ ነው ያለችው። እንግዲህ ከዚህ የምትወጣበት ቀን እንግዲህ ፈጣሪ ያውቃል ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ለጥሩ ሰዎች ለመልካም ሰዎች ክፉ ሰዎች ሀጥር ይሆኑበታል ከዙራ ማለት ነው። ይሄ ደግሞ እንግዲህ ብዙ ነገር የሚያስተምረን የሊሊ ህይወት ራሱ አንዳንድ ጊዜ ሰዎች በእኛ ንብረት በእኛ የሆነ ነገር ላይ የራሳችን ፋሚሊ የኛን ይጠምዱ የኛ ላይ ጠላት ይሆኑናል ማለት ነው። እንግዲህ በጣም ብዙ ነገር የሚያስተምረን ድራማ ነው። አደም ግራ ገብቷታል ማለት ነው ሊሊ ስለጠፋች። ሁሉም ቤተሰብ እንግዲህ የት ገብታ ነው የምትሄድበት ቦታ የላትም እያሉ ግራ ተጋብቷል ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛላችሁ። በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እንዴት ናችሁልኝ? እናለሁ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ በየዓለም ዳርቻ በያላችሁበት ቦታ። ሰላም ለሰው ልጅ በሙሉ፣ ከሰላም የሚበልጥ ነገር የለምና ለሰው ልጅ ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቻናሌ ይቀላቀሉ፣ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። ቤተሰብ የሆኑ ሼር ላይክ በማድረግ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤ የመጣሁት እንግዲህ ሰራተኛ አደይ ድራማ በጣም ልብ አንጠልጣይ የሆነ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። በጣም ብዙ ነገር የሚያስተምረን የማናቅበት የምናቅበት በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት ጥልቅ ብለን ስናየው እጅግ በጣም ብዙ ነገር የሚያስተምረን ሁላቸውም የሚጫወቱ ገጸ ባህሪ እጅግ በጣም ብዙ ነገር የሚያስተምረን በህይወታችን ውስጥ የማናውቀውን ነገር የሰዎች ማንነት የጓደኛ ማንነት የምናውቅበት እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ሊሊ ታግዳ ነው ያለችው። ሊሊ በታገደችበት ነው ያለችው ማለት ነው። ቤዛ ሰምታለች እንደታገደች፣ በምን ምክንያት እንደታገደች እንግዲህ አቡሌ ተናግሯታል ማለት ነው፣ ነገራት ማለት ነው። እሷን ደግሞ ውሰደኝ ሊሊ ያለችበት ቦታ እያለች ነው ማለት ነው ልትበቀለው። ምክንያቱም ብዙ ጊዜ ከኤላና ባርኮት ሸውዳ ብር ልትቀበል ስትል ሊሊ እንግዲህ ቤዛ እንደዚህ አይነት ሰው ናት፣ መጀመሪያ ሳታጣሩ ብር እንዳሰጧት ብላ ብዙ ነገር ተናግራ ብሩ ሳትወስድ ስለቀረች ተናዳበታለች ማለት ነው። ስለዚህ አሁን ውሰደኝ ያለችበት ቦታ ትላለች ማለት ነው። እኔ ሊወስድሽ አልችልም፣ ምን አርጋሽ ነው ቆይ አንቺን ይሄን ያህል ብሎ ሲጠይቃት አቃጣሪ ናት፣ ብዙ ነገር አበላሽታብኛለች ብላ ትነግራለች ማለት ነው። ስለዚህ አንቺ ቅናተኛ ሴት ናት ነሽ ማለት ነው እያላት ነበረ። እኔ ቅናተኛ አይደለሁም፣ ጓደኛ አይወጣልኝም በማለት መልስ ሰጥታለች። እንግዲህ ቤዛ እንግዲህ ከጥቅም ውጭ ከገንዘብ ውጭ ለሰዎች ደንታ የሌላት ለሰዎች ምንም ስሜት የሌላት ራስ ወዳጅ የሆነች ገጸ ባህሪ ነው የምትጫወተው ማለት ነው። ቤዛ የምትጫወተው ገጸ ባህሪ እንግዲህ ጭካኔ የተሞላበት ስለ ራሷ ብቻ እንጂ ስለ ሰዎች ደንታ የሌለት ለራሷ ብቻ እንጂ ለሰው ደንታ የሌለት ገጸ ባህሪ ነው የምትጫወተው ማለት ነው። እንግዲህ ይሄ ብዙ ነገር ነው የሚያስተምረን። አንዳንድ ጊዜ አንዳንድ ጓደኞች እንግዲህ ከኛ ጋር የሆኑና የኛን የሚጠቅሙ ይመስሉና ለኛ ጥሩ የሆኑ ይመስሉና በጎን የኛን ለመጉዳት የኛን እንደ ጥቅም ይፈልጉናል ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን ነው ማለት ነው። ሰዎች እንግዲህ አንዳንድ ጊዜ ለጥቅም ብቻ ብሎ የሚያቀርቡናሉ። አንዳንዴ ደግሞ ጓደኛ ከኤትም በላይ እንደ ቤተሰብ ሆኖ የሚተያይ ነገር እጅግ በጣም ብዙ ነገር አለ። አሁን ሊሊ እና አደይ እንግዲህ እንደ አጋጣሚ ነው አንድ ቀን በመንገድ ላይ የተገናኙ። አሁን እንግዲህ ሊሊ፣ ቤዛ፣ አደይ እንደ እህትማማቾች ነው የሚተያዩት ማለት ነው። እንግዲህ መዋለድ ቋንቋ ነው የሚባለው ነገር ነው። እነዚህ አሁን እንደ አጋጣሚ ቢተዋወቁም እንደ ኤት ነው የሚተያዩት። ጥሩ ጓደኛ መጥፎ ጓደኛም እንግዲህ መልካም ጓደኛ ሆና እንደ ኤት ከኤትም በላይ የሆነች ጓደኛ አለ። እንደዛም በዛም ልክም በጣም ክፉ ለጥቅም የምትፈልገን ጓደኛ አለች ማለት ነው። እንግዲህ ሰራተኛ አደይ ድራማ ይህንን ሁሉ አጠቃልሎ እጅግ በጣም ብዙ ነገር የሰዎችን ማንነት የምናውቅበት የጓደኛ ማንነት የምናውቅበት እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰራተኛ አደይ ድራማ በጣም እኔ የምወደው በጣም ደስ ብዬ በጉጉት ጠብቄ የሚመለከተው ድራማ ነው ማለት ነው። እጅግ በጣም አስተማሪ የሆነ ድራማ ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለመጣችሁ እጅግ በጣም እናመሰግናለን። በርቱልን። እንግዲህ ቻናላችሁ ላይ እየገባ
እየገባችሁ ሰፖርት አድርጓችሁ። መልካምነት ለራስ ነው፣ አይከፈልበትም። ምንም ከኛ የሚቀነስ ነገር የለም። ለሰው በሙሉ ቪዲዮቸው ሼር ላይክ ብናደርግባቸው ምንም ከኛ የሚቀነስ ነገር የለም። መልካምነትን ይታደሉታል እንጂ አይታገሉትም ማለት ነው። እንግዲህ ቻናላችሁ ላይ የገባችሁ ሰፖርት አድርጓችሁ። ዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። ውድ ቤተሰቦች ፈጣሪ በያላችሁበት ቦታ በየዓለም ዳርቻ ሰላማችሁን ያብዛላችሁ። ሼር ላይክ ሰብስክራይብ በማድረግ ቻናሌን አበረታቱኝ፣ ከጎኔ ሆኑ እላችኋለሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላም ነው ለሰው ልጅ የሚያስፈልገው፣ ቅድማ ሰላም ነው። ሰላም ሲኖር ነው ሁሉም ነገር የሚኖረው ማለት ነው። ፈጣሪ ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ።